የተከበራችሁ የአዲስ 24 ወዳጆች፣ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ መንሱር ጀማል የት ነው? ኢትዮጵያ የራስ የመገበያያ ገንዘብ በሀገር ውስጥ ለማተም ማቀዷን፣ እንዲሁም ትራምፕ በፈረንሳይ ወይንና ሻምፓኝ ላይ የ200 በመቶ ታሪፍ ለመጣል ዛቱ፣ ዩናይትድ ስቴትስ እስራኤልን በማግለል የጋዛን ጉዳይ ለብቻዋ ይዛለች የሚሉና ሌሎች ዜናዎች ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በማህበራዊ ሚዲያ መድረኮች ላይ በሚሊዮን የሚቆጠሩ ተከታዮች ያሉትና በተለያዩ አነጋጋሪ ተግባራቱ የሚታወቀው መንሱር ጀማል ከኢትዮጵያ ወጥተው በምዕራብ አፍሪካዊቷ አህጉር ቡርኪና ፋሶ እንደሚገኝ ታወቀ። መንሱር ጀማል ከሀገር ከወጣ 2 ወራትን ያስቆጠረ ሲሆን የቆይታ ቦታው መታወቅ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። መንሱር በድንገት ከሀገር መውጣትን ተከትሎ የተለያዩ መላምቶች እየተሰነዘሩ ይገኛሉ። አንዳንዶች ለስራ ጉዳይ ነው ሲሉ፣ ሌሎች ደግሞ እየሸሸ ነው የሚሉ ያልተረጋገጡ ወሬዎችን እያናፈሱ ይገኛሉ። በተለይም በቲክቶክና በፌስቡክ መድረኮች ላይ ተከታዮች መሄዱንና ለምን መሄዱን በተመለከተ እርስ በርስ እየተከራከሩ ነው። መንሱር በአሁኑ ሰዓት በቡርኪና ፋሶ እንደሚገኝ የተረጋገጠ ሲሆን ይህች ሀገር ደግሞ አብዛኛውን ጊዜ ለኢትዮጵያውያን የንግድም ሆነ የቱሪስት መዳረሻ ተደርጋ የምትታወቅ በመሆኗ የጉዞ ዓላማ ይበልጥ አጠራጣሪና አነጋጋሪ እንዲሆን አድርጎታል። ተከታዮቹ መንሱር በቅርቡ ትልቅ ሰርፕራይዝ ይዞ ይመጣል በሚል ተስፋ እየጠበቁት ይገኛሉ። ተቺዎች ደግሞ ከሀገሩ መውጣቱን በጥርጣሬ የሚመለከቱት ደግሞ ያልተነገሩ እውነታዎች ሊኖሩ ይችላሉ በማለት መረጃ እየተጠባበቁ ነው። መንሱር ጀማል በቅርቡ በገጹ በኩል ማብራሪያ ይሰጣል ተብሎ ቢጠበቅም እስካሁን ግን ስለ ቆይታውና ወደ ሀገር ስለሚመለስበት ጊዜ በይፋ ያለው ነገር የለም። ኢትዮጵያ የራሷን የመገበያያ ገንዘብ በሀገር ውስጥ ለማተም ማቀዷን ይፋ አደረገች። እንደ ዩኬ መቀመጫውን ዴላሩ ያሉ የውጭ ድርጅቶች መመኪያዎችን ለማቆብ እየተንቀሳቀሰች ነው። በግዛቱ ባለቤትነት የኢትዮጵያ የኢንቨስትመንት ሆልዲንግስ የተባለው ኢኒሽቲቭ የኢኮኖሚ ሉዓላዊነትን ለማጠናከርና ከፍተኛ የህትመት ማጓጓዣ ወጪዎችና አደጋዎችን ለመቀነስ ያለመ ነው። የገንዘብ ኖት ወደ ውጭ ከማምረት ጋር ተያይዞ በፋይናንስ ፎርዋርድ ኢትዮጵያ 2026 ጉባኤ ላይ ንግግር ሲያደርጉ ቁልፍ አገራዊ አቅሞች በህዝብ ይዞታ ለማቋቋም የሚያስችል ሰፊ ስትራቴጂ አካል አድርጎ እንደሚወሰድ ዶክተር አብይ ተናግረው ነበር። ጠቅላይ ሚኒስትሩ ኢኒሽቲቭ የመንግስት የንግድ ኢንተርፕራይዞች በሚቆጣጠረው የኢትዮጵያ ኢንቨስትመንት ሆልዲንግስ እንዲበለጽግ የተለያዩ ስትራቴጂካዊ ተግባራት እንደሚዋቀር ተናግረዋል። ተቋሙ በርካታ ቁልፍ ያልተነገሩ ስትራቴጂካዊ ክንዶች ይገነባል ሲል ለተሳታፊዎችም ተናግረዋል። የሀገር ውስጥ ምርት በ2030 እስከ 20 በመቶ ይደርሳል ተብሎ በሚጠበቀው አስተዋጽኦ የተያዙ ኩባንያው ስኬል በሚቀጥሉት ዓመታት በከፍተኛ ሁኔታ ይሰፋል ተብሎ እንደሚጠበቅም ጨምሯል። ትራምፕ በፈረንሳይ ወይንና ሻምፓኝ ላይ የ200 በመቶ ታሪፍ ለመጣል ዛቱ። ማክሮን በቅርቡ ከስልጣን ይወርዳል ማለታቸውም ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፈረንሳዊ ፕሬዚዳንት ማኑኤል ማክሮን ጋር ያላቸው ፍጥጫ ወደ አዲስ ምዕራፍ ተሸጋግረዋል። ትራምፕ በፈረንሳይ ወይኖችና ሻምፓኝ ላይ የ200 በመቶ ታሪፍ ቅጣት እንደሚጥሉ ያስጠነቀቁ ሲሆን ይህ ማክሮን ትራምፕ ባቋቋሙት የሰላም ቦርድ ወይም ቦርድ ኦፍ ፒስ ላይ ለመሳተፍ ፈቃደኛ ባለመሆናቸው የተሰጠ አጸፋ መሆኑ ተገልጿል። ትራምፕ ይህን ቦርድ ያቋቋሙት በጋዛ ያለውን ጦርነትና ሌሎች ዓለም አቀፍ ግጭቶችን ለመፍታት እንደሆነ ይናገራሉ። ሆኖም ቦርዱ የተባበሩት መንግስታትን ሚና ሊያዳክም እንደሚችል ዲፕሎማቶች ስጋታቸውን ገልጸዋል። አሜሪካ ለ60 ሀገራት በላከችው ረቂቅ ሰነድ መሰረት ማንኛውም ሀገር በቦርዱ ውስጥ ከ5 ዓመት በላይ ለመቆየት $1 ቢሊዮን ጥሬ ገንዘብ መክፈል እንዳለበት ያሳስባል። ትራምፕ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ወደዚህ የሰላም ቦርድ እንዲቀላቀሉ መጋበዛቸውን በይፋ አረጋግጠዋል። ፕሬዚዳንት ማክሮን ቦርዱን እንደማይቀላቀሉ መግለጻቸውን ተከትሎ ትራምፕ ለጋዜጠኞች በሰጡት ምላሽ እርሱ ወይም ማክሮን እንደዛ ብለዋል፣ ማንም አይፈልገውም፣ ምክንያቱም በቅርቡ ከስልጣን ይወርዳል በማለት ዘልፈዋቸዋል። በወይኑ ላይ 200 በመቶ ታሪፍ እጭንበታለሁ፣ ያኔ ይቀላቀላል፣ ባይቀላቀልም ግድ የለኝም ሲሉ በንግድ ጦርነት ማስፈራራታቸውን ቀጥሏል። ትራምፕ በራሳቸው የማህበራዊ ሚዲያ ትሩዝ ሶሻል ላይ ማክሮን የላኩላቸውን የግል የጽሁፍ መልእክቶች ይፋ አድርገዋል። በመልእክቱ ማክሮን ትራምፕ በግሪንላንድ ጉዳይ እየወሰዱት ያለው እርምጃ እንዳልገባቸው ገልጸዋል። ሆኖም ውጥረቱን ለማርገብ ሐሙስ ዕለት በፓሪስ ለእራት ግብዣ ለልዩ ስብሰባ ጋብዘዋቸዋል። ትራምፕ ለዚህ ግብዣ የሰጡት ምላሽ ግን በምስሉ ላይ አልታየም። ትራምፕ ግሪንላንድን የመግዛት ፍላጎታቸውን የአውሮፓ ሀገራት ስላልደገፉ በብሪታንያና በሌሎች የአውሮፓ ህብረት አባል ሀገራት ላይም ተመሳሳይ የታሪፍ እርምጃዎችን እንደሚወስዱ እየገለጹ ይገኛሉ። ይህም የዓለምን ኢኮኖሚ ወደ አለመረጋጋት ሊከተው እንደሚችል ተሰግቷል። በተመሳሳይ ዜና ዋሽንግተን የጋዛ እቅድ
ሁለተኛ ምዕራፍ ትግበራን እያስኬደች እንደሆነና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ስራ አስፈጻሚ ቦርድ ምስረታ ዙሪያ ያማከራቸው እንደሌለ አንድ ከፍተኛ የአሜሪካ ባለስልጣን ለአሜሪካ መገናኛ ብዙሃን ገልጸዋል። ኔታንያሁ ባልተለመደ መልኩ እቅዱ ከእስራኤል ጋር ቅንጅት ያልተደረገበት ነው በማለት በተለይም ቱርክና ኳታር በቦርድ ውስጥ መካተታቸውን አጥብቀው በመተቸት ጠንካራ ተቃውሞ እንዳሰሙ በዘገባው ተመላክተዋል። ዋሽንግተን ለአቤቱታው በሰጠችው ምላሽ እስራኤል የጋዛን ጉዳይ እንድናስተዳድር የምትፈልግ ከሆነ እኛ ባልነው መንገድ መሆን አለበት ብላለች። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ